ዘመቻ አንድነት በመላው አማራ ክልል ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች ጎንደር ከተማ ላይ ታሪክ ሰርተዋል። በሌላ በኩል የትግራይ ሰራዊት ቲዲኤፍ ለመከላከያ ምላሽ ሰጥቷል። ፋኖን ከቲዲኤፍ ጋር በማጣመር የመከላከያ ሰራዊቱን እየወጉ ነው የሚል መግለጫ ተሰጥቶ ነበር። የትግራይ ሰራዊት ቲዲኤፍ በዚህ ጉዳይ ላይ ምላሽ ሰጥቷል። የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁም? ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱን መረጃዎች እነሆ ይዘን ቀርበናል። ለቻናላችን ብዙዎቻችሁ አዲስ እንደሆናችሁ እናስባለን። ስለዚህ ቻናላችን ሰብስክራይብ፣ ቪዲዮዎቻችንንም ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉን እንጋብዛለን። በቀጥታ ወደ መረጃዎቹ አለፍን። ፋኖ ከ15 ሰዓታት በላይ በጎንደር ከተማ ከባድ ውጊያ እያካሄደ መሆኑን ገለጸ። ዘመቻ አንድነት በተለያዩ የአማራ ክልል ግዛቶች ተቀጣጥሎ እየተካሄደ ነው። አራተኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ያገዛዙ ጦር እየተመታ ይገኛል። በማዕከላዊ ጎንደር ቀጠናና በጎንደር ከተማ ጠዳ ክፍለ ከተማ እንዲሁም አዘዞ ድማዛ ክፍለ ከተሞች ብርቱ ውጊያ እየተደረገ ይገኛል። የአማራ ፋኖ አንድነት በጎንደር ውጊያውን አስመልክቶ ባወጣው መረጃ በጎንደር ዩኒቨርሲቲ ጠዳ ካምፓስ በጠዳ 7ኛ ፖሊስ ጣቢያና በአቅራቢያው ባሉ ከፍታ ተራሮች በሰፈረው የብርሃኑ ጁላ ጦር ላይ ለተከታታይ 15 ሰዓታት ያልተቋረጠ ውጊያ እያደረግን እንገኛለን ብለዋል። እስከ ዛሬ ቀትር ድረስም 63 ሞት 42 ቁስለኛ ሆኗል። በፍርሃት ቆፈን ውስጥ የወደቀው ያገዛዙ ኃይል የጎንደር ከተማን ለመከላከል ከየወረዳው ለቃቅሞ ባመጣው የአብይ ሰራዊትና አከማችቶት በነበረው ቁጥሩ የበዛ ሰራዊት ለመከላከል የሞከረ ቢሆንም የፋኖ ኃይሎችን ክንድ ግን መቋቋም አልቻለም ተብሏል። በዚህ ግንባር የአማራ ፋኖ አንድነት በጎንደር የጎንደሬ በጋሻው ክፍለ ጦርና የታድሎ ብርሃን ክፍለ ጦር ብርጌዶች ያገዛዙን ጦር ክፉኛ እየመቱት ነው ተብሏል። በተመሳሳይ በማዕከላዊ ጎንደር ቀጠና ከጎንደሬ በጋሻው ክፍለ ጦር የተውጣጡ ሻለቆች ምዕራብ በለሳ ወራህላና አረቤት ከተማን ተቆጣጥረዋል። በደቡባዊ ጎንደር ቀጠና ደብረ ታቦር ከተማ አቅራቢያ የጉና ክፍለ ጦር አንድ ሻለቃ በወሰደው የደፈጣ ጥቃት 5 ያገዛዙ ጦር ሲደመሰስ 8 ቆስሏል። በሌላ በኩል የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር ኢንጂነር ደሳለኛ ሰፋ ክፍለ ጦር ዛሬ መጋቢት 12 2017 ዓ.ም በርካታ ያገዛዙ ሰራዊት በመደምሰስ ታላቅ ድል ተጎናጽፌያለሁ ብሏል። ከመካነ ሰላም ወደ ቢሊ አቅጣጫ አንድ ፓትሮል እየተንቀሳቀሰች ሳለ በደፈጣ ጥቃት ከጥቅም ውጪ ተደርጋለች። በደፈጣ ጥቃቱ በፓትሮሏ ላይ የነበሩ ሁሉም የሰራዊቱ አባላት ተገድለዋል። ፓትሮሉ ላይ የነበሩ 10 የሰራዊቱ አባላት ሙሉ በሙሉ ተገድለዋል የተባለው። በሌላው መረጃ የትግራይ ሰራዊት ትናንት የመከላከያ ሰራዊቱ ላወጣው መግለጫ ምላሽ ሰጥቷል። ላም ባልዋለበት ኩበት ለቀማ የሚል አርዕስትም ሰጥቶታል። የትግራይ ሕዝብ ሰላምና ጥቅም የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት የዛሬ እንዲሁም የነገ አቋማችን ነው በማለት ይጀምራል መግለጫው። ሰራዊቱና የሰራዊቱ አመራር ለረጅም ጊዜ አይደለም ለአንድ ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳች ምክንያት የላቸውም ሲልም ያብራራል። ነገር ግን በተለያዩ ጊዜያት እንደ ታላቅ ገደል በሰበር ዜና በትግራይ ሕዝብ በተቋሞቹና በመሪዎቹ በዘመን አመጣሽ የመገናኛ አውታሮች በጥላቻና ፕሮፓጋንዳ ሲሰበክ ከሩዋንዳው እልቂት ቀጥሎ ይህ ሊሆን ይችላል ሲልም ነው የሚጠቅሰው። የዚሁ ተቀጥላ በሆነው ድርጊት ሳቢያ በተለያዩ ወገኖች ሰራዊታችንና አመራሩን በተደጋጋሚ መሬት ላይ በሌለ የፈጠራ ክስ ሲወነጀሉ እየተመለከትን ነው። ከነዚህ ክሶች መካከል ደግሞ በቅርቡ በመከላከያ ሰራዊቱ በኩል የተላለፈው በጀነራል ምግበይ ኃይል ላይ ያነጣጠረው ውንጀላና ስም ማጥፋት አንዱ ነውም ብሏል የቲዲኤፍ መግለጫ። በዚህ ጽሑፍ ከተካተቱ መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ
እምቢ ሲለው የራሱ ታጣቂዎችን ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል የሚል ይገኝበታል የሚለውን አስታውሷል። ይህ መግለጫ እሳቱን ባለበት ለማርገብ ከመጣር ይልቅ ማርገብገብ፣ ላጋጠመህ የራስህ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተውን አካል በመፍጠር ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል ነው ያለው። በእርግጥ ዜናውን ከውጭ ለሚያይ ወገን ሊያደናግር ይችላል። እውነቱና የሰራዊታችን ፍላጎትና ዓላማን ለሚያውቅ ግን ላም ባልዋለበት ኩበት ለቀማ ከመሆን የዘለለ ፋይዳ አይኖረውም። ይህ ግልብና ብስለት የጎደለው ይዘት እንዳለ ሆኖም የትግራይ ሕዝብ ግዛታዊ አንድነትን ለማስከበር የሚደረግ ተጋድሎ እንዲህ አቃሎና አንኳሶ ማቅረብ ግን የፕሪቶሪያውን ስምምነት ወደ መሬት ወርዶ ተግባራዊ እንዲሆን ትልቅ ድርሻ ካለው ተቋም የማይጠበቅ ኃላፊነት የጎደለው ስለሆነም በፍጥነት መታረም አለበት ብሏል። ጀነራል ምግበይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ እንቅስቃሴ በስተጀርባ ምንም አይነት እንቅስቃሴ የሌላቸውና ያልነበሩ መሆኑ ሊታወቅ ይገባልም ሲል ቲዲኤፍ መግለጫውን ቀጥሏል። በመሆኑም የወጣው መግለጫ የምላስ ወለምታ ሊሆን ስለሚችል በፍጥነት ይቅርታ ሊጠየቅበት ይገባል ሲልም ነው ያነሳው። በሌላ ዜና በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትናንት ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎችን አፍነው መውሰዳቸው ተሰምቷል። እገታው በተለምዶ ሃይሩፍ ተብለው በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ምንጮች ተናግረዋል። ተሽከርካሪዎቹ እገታው የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዙ የደረቅ ጭነት መኪና ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመቶ መገልበጡንና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው ተሰምቷል። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረ ፈለገ ጊዮን በተሰኘ አውቶቡስ ላይ በወራ ጃርሶ ወረዳ ታጣቂዎች በፈጸሙት እገታ 60 ያህል ሰዎች ታፍነው መወሰዳቸው ተሰምቷል። በሌላ ዜና በትግራይ ክልል ህገወጥ የማዕድን ቁፋሮ ተባብሶ መቀጠሉን ሪፖርተር ምንጮቹን ጠቅሶ ዘግቧል። የክልሉ ጊዜያዊ አስተዳደር ማናቸውም የማዕድን ቁፋሮ እንዳይካሄድና ቀደም ሲል የተጀመሩ የማዕድን ማውጣት ስራዎች እንዲቋረጡ ከሳምንታት በፊት የጣለው እገዳ ተግባራዊ እንዳልሆነ ምንጮች መናገራቸውን ዘገባው ጠቅሷል። ጊዜያዊ አስተዳደሩ በክልሉ የማዕድን ቢሮና በማዕድን ማውጣት ፈቃዶች ላይ ኦዲት እንዲያካሂድ ያቋቋመው ግብረ ኃይል ተግባሩን እያከናወነ መሆኑን መግለጫው ጠቅሷል። ሆኖም የግብረ ኃይሉ ውጤታማነት አጠያያቂ እንደሆነ ጉዳዩን በቅርበት የሚያውቁ ምንጮች ተናግረዋል። የማዕድን ቢሮውን አሰራርና ቢሮው እስካሁን የሰጣቸውን ፈቃዶች ኦዲት የማድረግ ስራ በገለልተኛ አካል ቢከናወን ይሻል እንደነበርም ምንጮች መጠቆማቸውን ዘገባው አክሏል። ክቡራትና ክቡራን ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን በሌሎች መረጃዎች እንጠብቃችኋለን። በያላችሁበት ሰላም ጊዜ ተመኘን።